አይ ኖ ቪዲዮችን ሳይ አይነህን ሳይ ከልብህ ነፍስህ እንደምትፈራኝ ቀኑ ሲደርስ ያ ፍርሃት ያስከፍልሃል። አንተ ሽንታ ውርደታ ትደባደባ ካለህበት ቦታ አፍንጫህን ይዘን ጆኒ ስር ነው የምንወረውርህ። በቃ ካላስ እናቴ ትቆጣኛለች ቢል ወዲያ ብል አላህ ዱላ አይፈቅድም ቢል ወዲህ ቢል ከእምነቱ ከስንቱ ጋር እንትን ብለን ልጁ ነው እንዲፈርም ማድረግ ነው። ፈረመ ልጁ። ዛሬ በየቦታው እየዞርክበት በተጠራህበት ድግስ ሁሉ እግሩን ነው የምሰብርለት። እግሩን ነው ሐሳቡ እንዲቀይር ነው የፈለከው። ሴዶ የጆኒ ደካማ ጎኑ ምንድነው? የበቀሉ ደካማ ጎኗ ቅቤ ያለ መቀባቷ ነው። ቅቤ ሳትቀባ ስትቀር በቃ ሁሉ አይምሮ አይሰራ፣ ውበቷ አያምር፣ እኔን እንደሞ አታማልለኝ። ለዛ ነው እንደዛ ነው በቃ ድክመቷ እሷ ነው። ኦኬ አመሰግናለሁ ብራዘር። ሴዶ 3 አመት ኮማ ውስጥ አስገባዋለሁ ካልሆነ ደግሞ ገላለሁ እያለ ነው። ሴዶ ኮማ ስፔል አድርግልኝ። ኮማን ስፔል ማድረግ ከቻልክ I'm really scared ማለት ነው። በቃ ያኔ ፈራሃለሁ። but I know ቪዲዮችን ሳይ አይነህን ሳይ ከልብህ ነፍስህ እንደምትፈራኝ። ኦልራይት ጆኒ እንግዲህ ካሸነፍኩ በኋላ ለመጀመሪያ ጊዜ ሳገኘ ነውና ኮንግራትስ ብሮ። Thank you bro. ያ እና ደግሞ ፋይናሊ ተሳክቷል አንተና የሴዶ ማለት ነው። it will be done ጸሎት ይመለሳል። ባይዜ ከሁለት ዓመት በፊት እኔ ጁጁትሱ ኮላ ስታረገው ምናምን ነበር ትዝ የሚለኝና we have come a long way and this thing finally happens። ደግሞ ሴዶ 3 አመት ኮማ ውስጥ አስገባዋለሁ ካልሆነ ደግሞ ገላለሁ እያለ ነውና አንተ ደግሞ ሰብረዋለሁ እያልክ ነው። which one is most likely to happen? ሴዶ የፈለገውን ይበል፣ የፈለገውን ሐሳብ ወይ አረጋዋለሁ ወይ ትራሽ ቶክ ወይ ትሬት እንደፈለገ ማድረግ ይችላል። እኔ I have full belief in myself። ቀኑ ሲደርስ ሴዶ እንደሚሰበር አውቃለሁ። ይሄ 3 አመት አኮማ ምናምን የሚለው ነገር ይኸውማ first of all this is not a prescription like የ3 አመት ምናምን ብለው የሆነ that's not how comas work bro. but I gave this challenge before. ሴዶ ኮማ ስፔል አድርግልኝ። ኮማን ስፔል ማድረግ ከቻልክ I'm really scared ማለት ነው። በቃ ያኔ ፈራሃለሁ። but I know ቪዲዮችን ሳይ አይነህን ሳይ ከልብህ ነፍስህ እንደምትፈራኝ ቀኑ ሲደርስ ያ ፍርሃት ያስከፍልሃል። በተጋ ቁጥር I'm going to be more sure of myself. My training is going to be sharper, harder. ትሬን ስታደርግ ራሱ አይቻለሁ like ምንድነው እንደዚህ like የግራፕሊንግ ቪዲዮ ምናምን የምትለቀው ለምንድነው የምትለቀው? like የምትለቃቸው ቪዲዮዎች ብሮ ለኤምኤምኤ ካምፕ ፕሪፔር በምታረግ ሰዓት ያንተን ኦፖነንት ሊያስፈራራ ይገባል እንጂ ሞር ኮንፊደንስ ሊሰጠው አይደለም። የምትሰራቸውን ግራፕሊንጎች በአንተ ቤት ጀማሪ ስለሆንክ አሪፍ ሊመስል ይችላል but it's trash። ምንም አይነት የሰውነት ኮኦርዲኔሽን የለህም። ምን ግሪፕ መያዝ እንዳለብህ አታውቅም። ጓደኞችህ አብረው ትሬን የሚያደርጉ ልጆች ስለሚፈቅዱልህ ብቻ ነው እነዚህ ነገሮች። እኔ ጂም ውስጥ መተህ የ55 ኪሎ ግራም ተማሪዎቼ ላይ ቪዲዮ ላይ የለቀካቸውን ቴክኒኮች ከሰራ እኔ እቀጣለሁ። 55 ኪሎ ግራም ሞክርባቸው እስቲ ና ሴዶ። ኦልራይት that's a huge deal እንግዲህ እኔ ደግሞ ያንተን ደም አፈሰዋለሁ ማለት ነው። ይኸውልህ ጆኒ ስማኝ፣ ጆኒ ጁጁትሱ ቀላል ተጋጣሚ አይደለም እየመጣብህ ያለው። ስበባ ስበብ ደግሞ እንዳታበዙ፣ ተጋጠሙት። አስገባልኝ ያለውን ብር አስገባ። ከተሸነፈ የምትወስደው ማለት ነው። ከተሸነፈ የምትወስደው በህዝብ ፊት፣ ካሸነፈ ግን ከ5 ሚሊዮን ብሩ ጋር ጨምረህ የምትሰጠው ማለት ነው። ስለዚህ ውድድር ምን ትያለሽ? 3 ሰከንድ ነው ያለሽ እና ፕላስ 3 ወር ነው ያለሽ እዚህ ዓለም ላይ። ፈታ በይ ዘና በይ። በ3 ሰከንድ ግን ደምሽን አፈሰዋለሁ ማለት ነው። አድዋ እንትን ስቴዲየም ውስጥ ማለት ነው። አድዋ በደም ነው የተቋቋመው። እኔ ደግሞ ያንተን ደም አፈሰዋለሁ ማለት ነው። ዩጋሪት አገኘኝ አንተ እንቁራ በቀሉ ሴዶ እንደምታዩት መጥቷል። በነገራችን ላይ አሪፍ ኮሙኒኬት እያደረገ ነው። ለሁለተኛ ጊዜ ኮሙኒቲ ጽፍ ነው ኪንግ በምክንያት ነው በነገራችን ላይ እየደገፍኩት ያለሁት የተለያየ ሎቢዎችን በማድረግ እሱን ግራ በማጋባት ይሆናል የራሳቸውን አድቫንቴጅ ሊጠቀሙበት ነበር። እነ ጆኒ በነገራችን ላይ ማለት ነው ሴዶ ማርሻል አርት ፋይት ያደርጋል ብለው አላሰቡ። ምንድነው አጫጫኸው ሌላን ሰው ቦክስ ሊያረጉት ነው እንደ ማስታወቂያ ሊጠቀሙበት ነበር። ግን ሴዶ ምን አለ መጣና እንዴ ፈልገዋለሁ አለ። በቃ ያራዳ ልጅ ገባው ማለት ነው። 10 ሚሊዮን ብር ዱብ አድርጉ። ከዛም በኋላ ደግሞ ፋይት እናደርጋለን፣ ሌሎቹን ቢዝነስ በራሴ መንገድ ሄድበታለሁ ምናምን ብሎ ሁለት ጠየቃቸው። አንድ ሲመጡ እነሱ ሁለት ተራምተው ሄደ።
ይሄ እኮ በጣም ስማርት ሙቭ ነውና ይሄን ነገር አጠናክረ ቀጥልበት። በነገራችን ላይ ማለት ነው ጆኒ ጂሱሱ በዛ በሰይዶ ማርሻል እጅ ማለት ነው አንዴ ሲገባለት የሰለጠነው ስልጣን ይጠፋበታል፣ ያዞረዋል። ከዛ በኋላ ጫውታ ያልቃል ማለት ነው። ከምሬ ነው። አንድ ምትበቂው ነው ንቃተ ህሊና በነገራችን ላይ ማለት ነው። ያቺ እግሩ ላይ ኪክ ያደረጋት ቦታ ላይ አይታችኋል አይደል? ድንብርብሩ ጠፍቶ ነበረ። ከዛም በኋላ ተደናግጦ ነው ግራፕ ያደረገው ማለት ነው። በአውትቦክስ አደረገዋለሁ ሲላል ነበረ መጀመሪያ ላይ። ልክ ያንን ኪክ ሲያደርገው ደነገጠ። ያን ነገር በነገራችን ላይ ማለት ነው ሰይዶ ማርሻል በደንብ አይቶታል። አንድ ምትበቂው ለዛ ነው 5 ሰከንድ 3 ሰከንድ እያለ የሚናገረው ማለት ነው። 3 ሰከንድ ይበቃዋል የሚለው ማለት ነው። ሰይዶ ማርሻል በስርዓቱ አይተዋል። አንድ ምትበቂው ነው። እስከዛሬ የ4 ዓመት ስልጠና ነው አይደለ? የ4 ዓመት ስልጠናን ብን ብሎ ከአይምሮ ውስጥ እንዲጠፋ ለማድረግ አንድ ደህና ምት በዛ እጅ ማለት ነው ብታሳርፍበት፣ እዚያ አገጩ ላይ ማለት ነው ብታሳርፍበት ጂጂቱ ይጠፋበታል። ሰው ይሄን አልተረዳም። እኔ ግን ይሄን አይቻለሁና ቀጥልበት፣ ፕሬሸር አድርግ። አሁንም ቢሆን ማስታወቂያው ማለት ነው እነሱ አንድ ሲሰሩ አንተ 2 3 ሂድባቸው። የተለያዩ እግረ መንገድን ደግሞ ማለት ነው የተለያዩ ቴክኒኮችን ተማር። ሰውነትን ባላንስ ላይ ምናምን ነገሮችን ስራ። በደንብ አድርገን እንበለዋለን። ይሄ ቤልት የኛ ነው ማለት ፈልጋለሁ። ለማንኛውም ስላዳመጣችሁ በጣም አመሰግናለሁ። ሰይዶ ማርሻል ኮንታክት ማድረግን እንዳረሳ። እሺ፣ አመሰግናለሁ። አለ ትደባደባለህ ብለናል። ትደባደባለህ ካለ በለዚያ ግን አንፎሎ ነው የምናደርግ። እንቁላል እንደመብላት ቀላል መስሎክ ነው ሪንግ። አንገታችንን አስደፋህን፣ አሳፈርከን። ሰይዶ ሁሌ እንዳሳፈርከን 100 ብርጭቆ አቮካዶ መጠጣት መስሎክ ነው ድብድብ። አንተ ምን አስጨነቀ? ጥርስ ወልቆ አይን ጠፍቶ ብሩን ውርስ አትሰጥም ለቤተሰቦች? አንተ ሽንታ ውርደታ ትደባደባ ካለህበት ቦታ አፍንጫህን ይዘን ጁኒሰር ነው የምንወረውር። በቃ ካላስ ይሄ ደግሞ በቃ አሁን ክሊር እያደረገን ሂድ። የማርሻል አርት ሌቭል እና ኮርስ ምን ያህል ሌቭል ደረጃ ድረስ አፕግሬድ አድርገሃል ራስን? አሁን እወዳደራለሁ ፕሮፌሽናል ነኝ ስትል ምንድነው ፕሮፌሽናል ያስባለ? እኔ 20 ዓመት ሙሉ ማርሻል አርት ውስጥ ነኝ። ከልጅነት ጀምሮ ቴኳንዶ ነው ባክግራውንዴ። የማርሻል አርት ባክግራውንዴ ኢንተርናሽናል ቴኳንዶ ነው። ከዛ በኋላ ግን ሚክስድ ማርሻል አርት ፕራክቲስ ማድረግ ጀመርኩ። ከዛሬ ከ11 ዓመት በፊት ማለት ዩኒቨርሲቲ ውስጥ ሆኜ ከ11 ዓመት በፊት ኤምኤምኤ ፕራክቲስ ማድረግ ጀመርኩ፣ መለማመድ ጀመርኩ። ከዛም አንድ ከውጭ የመጣ ዜጋ ነበር እንዲ ፋይተር፣ ሚክስድ ማርሻል አርት ፋይተር። ከሱ ብዙ ኮርሶችን ወሰድኩ። በቃ ያው ብዙ እድሎችን ሞክሬያለሁ፣ አልተሳካም። ኢንሻአላህ ይሳካል ብዬ እየጠበቅኩ ነው። ብታምንም ባታምኑ ማለት ነው። እኔ ዩኤፍሲ ላይ ሲያሸንፉ እንባ ይመጣል። ዩኤፍሲ ኬጅ ውስጥ በቃ ሲያሸንፉ ምናምን ቤልታቸው ምናምን ሲያስጠብቁ ሲወስዱ እንባ ይመጣል። ለምን ብዬ መች ነው እዚህ ኬጅ ውስጥ ነው ምገባው ብዬ ማለት ነው። ያና ነው ስሜቱ ያለው ማለት ነው። አገኘሽ? ገባኝ። አሁን ገባኝ። 7, 8, 9, 10 machine here. There you go. Nobody works like David in this house. 13, come on. 14, come on. 15, shut that muscle down. 16, come on. Get it. 17. Yeah, don't be son. Get it. እነ ሴዶ እና ንቃተ ህሊና ስለማያውቁ ምን እንደሚጎልባቸው በተለይ ደግሞ አካባቢያቸው ላይ ያሉት ሰዎች ትችላለህ ምናምን ይሉታል። እና በቃ የሆነ አይተዋል ሞተር ተሸክሞ and then he started going around በቃ I'm the best ምናምን ማለት ይጀምራል። ሶሻል ሚዲያ ላይ በጣም ብዙ ሰዎች ማርሻል አርት የሚሰሩ ሰዎች አያወሩም። they don't have the confidence to scream ካሜራ ላይ። and እኔ አሁን I have multiple people አሁን ሴዶም ንቃተ ህሊናም ከቴኳንዶ ነው የመጡት። now
ቴኳንዶ is a good martial art ለጤና ለተለያዩ አይነት ፍሌክሲቢሊቲ አትሌቲዝም ለማግኘት but let's get this right አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ መድኃኒዓለም ምስክሬ ነው እንኳን ደስ ያለ በመጀመሪያ እንደው ጆኒ ጁጁትሱን እንደው ሀግ የሚልልን አካል እንደው ንጣ እንዴ እኛ በአገር ሽማግሌ ስንት ህዝብ ተሰብስቦ በስንት እግዚኦታ ጥረን ግረን እናቴ ትቆጣኛለች ቢል ወዲያ ብል አላህ ዱላ አይፈቅድም ቢል ወዲ ቢል ከእምነቱ ከስንቱ ጋር እንትን ብለን ልጁ ነው እንዲፈርም አረግ ነው ፈረመ ልጁ ዛሬ በየቦታው እየዞርክበት በተጠራህበት ድግስ ሁሉ እግሩን ነው የምሰብርለት እግሩን ሐሳቡ እንዲቀይር ነው የፈለከው ወይስ ምንድነው የፈለከው አንተ እንዴ ይሄን ያህል እመኑኝ ደሞ እየማልክ እውነት እንዲህ የማልክ እግሩን ነው የምሰብርለት እንዴ ተው እንጂ ነግበኔ ነው እኮ እንዴ እንኳን እሱን የተጨነኩ እንዴ ተው እንጂ ፈረመ እንጂ ሪንግ ውስጥ አልገባም እንዴ መተው ይችላል እኔ ሴዶ ከዚህ በኋላ እኔ አልጋጠምም ቢል እኔ የሴዶ ደጋፊ ነኝ በቃ ዴ ምን አርግ ነው የምትለው ልጁን እግርህን ነው የምሰብርልህ ዴ ተው እንጂ ነግበኔ እኮ ነው ነገኩ ዴ ጆኒን ተው የሚል ሰው እንጥፋ ንጣ እንዴ እንደዚህ እግሩን ነው የምሰብርልህ በየሄደበት እኮ ነው መልካም እድል ለሴዶ አትመኙ ከባድ ፊልም እየጠበቀው ነው መልካም እድል አያስፈልገውም ይችላል አያስፈልገውም መልካም እድል ምናምን አያስፈልገው 3 ሰከንድ በ3 ሰከንድ የሚያልቅ ፋይት ስለሆነ እድሉ ምናምን አያስፈልግም ማለት ኦሬዲ ተናገር ያለው በ3 ሰከንድ ልጁ እሸኘዋለሁ ማለት ነው ገዜና አስማትን ታጋርጓቸው በእናታችሁ ታጋርጓቸው ገዜና አስማት ንገራቸው ገዜና አስማት ሁለታችሁ ባንደሪንግ ውስጥ እኔ ለብቻ ፋይት አድርገን ካሸነፋችሁ እኔ ሌላ ከምታገኙት ገንዘብ ውጪ 100 ሺህ ብር ከኪሴ መድባለሁ ሁለታችሁ ባንደሪንግ ውስጥ ከፈለጋችሁ ልክ እንደ ሪሲሊንግ አንደኛው ሰው ውጪ ይጠብቃል አንደኛው ጋር ፋይት አድርጌ በቃኝ ሲል ሁለተኛው ሰው ይቀየራል ከፈለጋችሁ ደግሞ ሁለታችሁ ነው እንታችኋል ገዜና አስማት ለሁለት ከገጠማችሁት እሱ 100 ሺህ ብር ተሸልማችኋል እኔ ለሁለታችሁ 100 ሺህ ብር ሸልማችኋለሁ ለሁለት ከገጠማችሁ ያውኑ ማርች 17 ላይ አለቀላችሁ ሁለት ለአንድ እንጋጠም ማለት የዲስሪስፔክት ወይም ደግሞ የንቀት ለመሰላችሁ ሰዎች ነው ይሄ ቪዲዮ እስኪ ይሄንን ተመልከቱት ያደጉት ሀገሮች ላይ እኮ እንደዚህ አይነት ጨዋታዎች ይደረጋሉ ምንም አይነት ዲስሪስፔክት ወይም ንቀት ሆኖ ሳይሆን ሰውን በጣም የሚስብና የሚያጓጓ ይሆናል ብለን ስላሰብን ነው ወደ ሀገራችን አምጥተን ጨዋታውን እናድርግ ያልነው እንጂ ምንም አይነት ንቀት ሆኖ አይደለም ቤተሰቦቼ